አይመለከትም። ምንድነው ያህል መስዋዕት እሷ ማስቀየም አልፈልግም። እኔ ደግሞ እንድፈታኝ ነው የምፈልገው። አልፈታሽም። ነግሬሃለሁ። አልፈታሽም ያልሽው ነገር ልክ ነው። እኔ በጣም አፈቅርሻለሁ ፎዙ፣ በጣም እወድሻለሁ። ላንቺ በጣም ነበር እያልክ አወራሽ። በጣም አሁንም ቢሆን እወድሻለሁ። ግን እዚህ ጋር ስንት ነገር አስረዳሁሽ እንደ ሚስት። በዚህ ልጅቷ ያለችበት ሁኔታ ነገርኩሽ። እሷን ለማገዝ እኔና ዲናን መለያየት፣ እኔን ከልጄ መለያየት ወይስ እኔን ከቤት አስወጥቶ ማባረር? ኧረ ፎዙ ተይ ግን እንደዚህ አታስቢ። አንቺ እያሰብሻለሽ። ፎዙን የመሰለች ሚስት አላህ ሰጥቶት ሌላ ሚስት ሁለተኛ ሚስት ለመፈለግ ሲል አላህ ያለውን ነገር ነጠቀው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ዛሬ በአዲስ ቪዲዮ መጥቼ የላችኋለሁ። እንግዲህ እነ ፉአድና ሶፊያ እንግዲህ ያሉበትን አይታችኋል። አንዳንድ ጊዜ አላህ የሰጠንን ነገር አላህ ለኛ መርጦ ከማንም በላይ ከምንም በላይ መርጦ ቆንጆ ነገር ሰጥቶን አጠቃቀሙን እናጣበትና አላህን አናመሰግንም። አልሐምዱሊላህ ረብል ዓለሚን እንደዚህ አይነት ደስተኛ ህይወት ስለሰጠኸኝ፣ እንደዚች አይነት ሚስት ሰጠኸኝም ደግሞ ሴት ልጅ ሰጠኸኝ፣ ቤቴ ያማረ ቤቴ ሞልተህልኛል አልሐምዱሊላህ ብለን ደግመን ደጋግመን አላህን የምናመሰግንበት ሰዓት ለምን ብለን እንንገበገባለን። ወላሂ አሁን ልክ የዚህ ልጅ ህይወት ማለት ነው። ከዛ ሲንገበገብ ነው እንዴ አታመሰግንም እንዴ ያለውና እቺንም ነጥቅ አረገበት፣ ልጁንም ነጥቅ አረገበት። አየክ ባዶ ቤት አላህ አሳቀፈክ። እስቲ እቺን የመሰለች ልጅ ወጣት ናት፣ አረብ ነው የምትመስለው፣ አበሻ ትመስል። አሁን ኢትዮጵያ ላይ ያለች ትመስላለች እንዴት እንደምታምር። እቺን የመሰለች ልጅ ጸባያ የምታምር የተረጋጋች ሂጃቧን ጠብቃ ስርዓቷን ጠብቃ ቪዲዮ የምትሰራ እንደዚች አይነት ሚስት አላህ መርጦና ወዶ ሰጥቶክ ምን አደረግ? የገዛ ያማረ ቤትን የሞቀ ቤትህን በገዛ እጅግ ሁለተኛ ሚስት ብለክ ጦሳ መታ ከቤት ውስጥ አላህ የሰጠህን ነገር ሁሉ በላ ወረደብክ። አላህ ደግሞ ማለት ነው አላህ ቤትህ ውስጥ በላ ወረደብክ። እናትና ልጅን ነጥለክ ቤቷን እንደዛ አሳምራ ቤቷን እንኳን በጌጥ ያስዋበችውን እንኳን ማየት አልፈልግም ብለክ ራሱ አውራርደክ ነው ውሰጂ ነይ ውሰጂ ብለክ የሰጠሃት ማለት ነው። አላህ እኮ አንዳንድ ጊዜ ለሚሰጠን ነገር የማናመሰግን ከሆነ የሰጠንን ይቀማናል። አየክ በአንተ ህይወት ላይ ይሄን የተፈጠረው በአረብ ሀገር ብዙ ዋጋ ከፍላለች፣ በአረብ ሀገር ብዙ ተሰቃይታለች አልክ። ታዲያ የአረብ ሀገር ሴት እኮ ተሰቃይታ ደክማ ወደ አገር ብትገባ የሰውን ህይወት አይደለም የምትነጥቀው፣ የራሷ ያማረውን ህይወት የለፋችበትን የደከመችበትን ነው እንጂ የምትፈልገው የሰውን ህይወት በጥብጣ የራሷን ማድረግ አትፈልግም። እቺ አረብ ሀገርን ሴት አትተካም፣ ሙስተሂል አትተካም። እንደዚች አይነት የአረብ ሀገር ሴት እኔ አይቼ አላቅም። ታዲያ አረብ ሀገር ብትኖር ሶፊያ በለፋችበት ሁሉን ነገር ባሟላችበት ቤቷ ውስጥ ሄዳ ለመኖር ነው? የእሷን ህይወት ለመቀማት ነው? ልጆቿንና ቤቷን በታትና ነው? ነገ እሷ ላይ ምንድን ነው የሚፈጠረው? አንተ በዚህ እድሜክ ዛሬ ሀያዎቹ ቤት ውስጥ ሆነክ ሁለተኛ ሚስት ያሰብከው እቺ ሚስት ስታገባ ሶፊያ ትፋታለች አለች እኮ። በጸባይ እምቢ ብትል በህግ ነው መፈታህ አለች እኮ። ወንዳታ እንደዚህ አይነት ውስጥ ዳር ብላ ህይወት ብላ ኑራ በዚህ እድሜዋ እየተቃጠለ ተጠባብሳ ከምትሞት በጊዜውኑ በወጣትነቷ ተታህ ብትሄድ ነው የሚሻለው። አንተ ካሁኑ ይሄን ያሰብክ 40-50 አመት ስትሞላ ደግሞ ሴቶች በቁም ነው የሚቃጠሉት። ሰው ኢትዮጵያ ላይ ኑሮ ግራ ገብቶት ወጥቶ መግባት ሰላም አጥቶት ለሰላም ይጨነቃል። አንተ ለሁለተኛ ሚስት ትጨነቃል። ያውም ቤት ክራይ ውስጥ ነክ። እንደ ሰው እኮ ቤት ኑሮክ መኪና ኑሮክ የሆነ ድርጅት ኑሮክ። አሁን አንተ ሁለት ሚስት አግብተክ ዩቱብ ሰርተህ ልታስተዳድራቸው እኮ ነው። ሁለተኛ ሚስት ለማግባት መጀመሪያ ሰው መሆን አለብክ። መጀመሪያ ምግብ ብላ፣ በደንብ ምግብ ብላ። ከዛ ከቤት ክራይ ውጣ። ሁለተኛ ሚስት ስታስብ ማለት ነው። ከቤት ክራይ ወጥተክ ራስክን ችለክ ከዛ በኋላ ሁለተኛ ሚስት ታስብ። እሷም አትከለክልክም። ቆሮቆንዳ ሴት መደረብ እኮ ብርቅ አይደለም። ማንም ሰው 3-4 ሴት ማግባት ይችላል። ሀቁ መሙላት አቆቶት ነው ሁሉም ሰው። አንድ ሚስት በጠረረበት ሰዓት 2 ሚስት አለ እኮ። በአረብ ሀገር ሴት አሸቅሉ። እኛ የእናንተን እርዳታ አንፈልግም። የአረብ ሀገር ሴት እንደዚህ አይነት ውርጋጥ ማሰቢያው የተደፈናለችም ጀግና ናት። የአረብ ሀገር ሴት ለምታደርገው ነገር የምታውቅ የሰውን ሀቅ የምትጠብቅ የሰውን አይምሮ የምትጠብቅ ሰውን ገፍታ መኖር የማትፈልግ ራሷ ተጎርታ ራሷ ዝቅ ብላ ሌላችሁን ሰው ከፍ የምታደርግ ጀግና ናት የአረብ ሀገር ሴት። ሂዳ የሰውን ትዳር የምታመሰቃቀል ሰውን የምታስለቅስ አይደለችም።
ሁል ጊዜ ሰዎች የሚያስለቅሷት ናት። እቺ የአረብ ሀገርን ሴት አትወክልም። መርዳት ከፈለክ በሌላ መንገድ በብዙ መንገድ አትረዳትም። በገንዘብ መርዳት ይችላል፣ በሀሳብ በጉልበት። ግዴታ የራስህን ህይወት የራስህን ትዳር በጥብጠህ ነው እሷን የምትረዳት። አስመሳይ አታስመስል፣ ውሸትክም ማለት ነው። መጀመሪያውኑ ደግሞ የሙባረክ እህቴ ናት ይላል። እናቱ አንድ ልጅ እሱም ብቻ እንዳላት ነው የምናውቀው። እቺ ደግሞ እህት ወይ እሱ ፈልጓት ይሁን አላውቅም። እሱም እንግዲህ እዛው እያጋጨው ነው ያጋጨው። እውነት እኔ እንጃ፣ በጣም ነው ልብ የሚሰብረው ማለት ነው። ቢያንስ ፎዙ ልጇ የመጀመሪያዋ ናት፣ ሴት ልጅ ናት። እንዴት ነው እንዴት ወልዳችሁ ተለይታችሁ ማታውቁት ልጅ በገዛ በሌላ ሴት ቤታችሁን ያሞቃችሁ፣ መከራችሁን አይታችሁ የፈረሻችሁን ቤት ያስተካከላችሁን ቤት ትዳሬ ህይወቴ ብላችሁ ብዙ ዋጋ እየከፈላችሁ ያላችሁት ህይወት በሌላ ባልታወቀች ሴት ሲፈርስባችሁ በጣም ነው የሚያናድደው ማለት ነው። መቼም የሰው ልጅ ይሄ ይመጣብኛል ብሎ አያስብም። ወደ ትዳርም ሲገባ የተሻለ ደስተኛ ሆነን እንኖራለን ብለን ነው የምንገባው። ግን ወንዶች አንዳንድ ጊዜ ውርጋጥነታቸው፣ ሁሉም ወንዶች አይደሉም፣ እየበዛ ነው የመጣው ማለት ነው። ሴትን ማስለቀስ በቃ የኢትዮጵያ ችግር፣ ጦርነት፣ ሰላም ማጣት ራሱ የኢትዮጵያ እናቶችን አይን እያጠፋ ነው። ድጋሚ ደግሞ እናንተ አይናችሁ ጥፋ፣ እንደዚህ አይነት ወንዶች። ዛሬ ሰው አንድ ሚስት እንኳን ማግባት አቅቶት እድሜው እያለፈበት 50 እና 60 ዓመት እየሆኑ ናቸው ብዙ ወንዶች። በምን አስተዳድራለሁ በምን